መጠጥ ጠጥቼ ነበርና በጣም የሚያሳስት ልብስ ለብሳ ነበር። እንዳስጮህ አስፈራራኋት። ቀደፈርኳት። ይገባታል ምንድን ነው የሚገባት? መደፈር? በባለቤትሽ መደፈር ይገባታል? የመጠጥ ችግር አለበት ባለቤቴ። እኔ አልነበርኩም፣ ያኔ ስራ ነበርኩኝ። አምሽቼ ነበር የመጣሁት። አጥብቄ ስጠይቀው ነገረኝ፣ አመነልኝ። ደፍሯታል። ምን? አዎ ግን ከስንት ዓመት በኋላ ለምን እንድትሰሰት ታደርገኛለህ? ከስንት ዓመት በኋላ የተፈጠረው እኮ የዚች ልጅ እድሜ ወስዶባታል። ከተጸጸትክ ለምን እጅን አልሰጣም? ባለቤትሽ እህትሽን ደፍሯታል? አዎ። እንዴት ይሁሉ ነገር ሆኖ ዝምት ያለሽ? እሱም ማጣት አልፈልግም። ናቸው ሰው ክፉ ነው ያሉኝ እነሱ ናቸው። ሰው አትቅረቢ ያሉኝ እነሱ ናቸው። ምንድን ነሽ አንቺ? እገለዋለሁ። ትናገራለሁ እውነቱን። የህግ ሰው ነኝ ካልክ ታዲያ የህግ ሰው ክስ ይገላል። በሆን ታዲያ ወንጀል እየተሰራ ዝም ብዬ ላይ ኧረ ልቀቀኝ። እውነቱን ትናገራለህ አትናገርም? እንዲሁ ምን ይሆንክ ነው? ትናገራለህ አትናገርም? ምን አይነት ህግ ነው የምታስከብረው? ሰው እየገደልከው ነው የምታስከብረው? ይኸውልህ እዚች ልጅ ላይ ያደረጋችሁትን እያንዳንዷን ነገር ተናገር። አንተ ማነህ? ምን ይሆንክ ነው? ምን እያደረግክ ነው? እኔ ጋዜጠኛ ነኝ፣ ስራዬን እየሰራሁ ነው። እና ሰው እየገደልከም ሰው እያነክ ነው ስራ የምትሰራው? መሞት ያለበት ሰው ይሞታል። ማን አንተ እሱን ወሳኝ ያደረገ? ይኸውልሽ ሌሎች ሰዎች ደህና ሆነው እንዲኖሩ ከተፈለገ መሞት ያለበት ሰው መሞት አለበት፣ መጠየቅ ያለበት ሰው መጠየቅ አለበት። የትኛው ህግ ነው እንደዚህ የሚለው? አንተ ሲጀምር ምን ህግ የምታውቀው ነገር የለም። የኔ ህግ ነው። ምን ነው ሰው የገደሉ ምንም አይነት ህግ እንደዚህ አይነት ህግ የለም። ለመጨረሻ ጊዜ ጠይቃችኋለሁ፣ ልደት ላይ ያደረጋችሁት ነገር ትናዘዛላችሁ ወይስ አትናዘዙም? በጣም ጥሩ። ውጣ አንተ። አልወጣም። ለምን ደግሞ ውጣ። ውጣ ካልኩ ትወጣለህ። አይን ውጣ ነው። ወዴት ነው የምትወስደው? ብቻሽን ጠይቅሻለሁ። ብቻ ለብቻ ነው ጠይቃችሁ። እሺ ወይ አንቺ ውጪ ወይ አንተ። እሺ አይ ሁለታችንም ተቀምጠን እነግርሃለን የተፈጠረው ነገር። አይ ሁለታችንም አንድ ላይ እናናግረው። እሺ ትወጣለህ ወይስ አትወጣም? አልወጣም። እዚሁ እነግርሃለን። ለምን አንተ ትወጣለህ አልኩህ አይደል እንዴ? ውጣ አይደለም ውጣ በቃ አታስፈተን። ንግባ እንደኛ አረቶ እሺ ሁሉንም ነገር የደረሰባትን በደል ልደት ነግራኛለች። አሁን አንቺ እሷ ላይ ያደረግሽውን እያንዳንዷን ነገር ትነግሪኛለሽ። ምክንያቱም የመጨረሻው አማራጭን ዝም ብዬ የሰማሁት ነው። ቀጥይ፣ ነቃቤና ቀጥይ። እሺ የመጠጥ ችግር አለበት ባለቤቴ እና የመጣች ሰሞን ነው፣ ብዙም አልቆየችም። ገና ከክፍለ ሀገር መምጣቷ ነበር። እኔ አልነበርኩም፣ ያኔ ስራ ነበርኩኝ። አምሽቼ ነበር የመጣሁት። ከዛ የሆነ ነገር ሳይፈጠር አልቀረም። ማታ ምንም ያየሁት ነገር አልነበረም፣ ግን የቆየው ልደት በማያቸው በምናምን ነገሮች አጥብቄ ስጠይቀው ነገረኝ፣ አመነልኝ። ምን ያመነልሽ? ይኸውልሽ ከማልቀስሽ በፊት መጀመሪያ እውነቱን ንገሪኝ። አንዴ ከሆነ ነገር በኋላ ማልቀስ ምንም ጥቅም የለውም። እያንዳንዷን ነገር አስረጂ። ደፍሯታል። ምን? ባለቤትሽ እህትሽን ደፍሯታል? አዎ። እና ይሄንን እያወቃችሁ ነው ሁለታችሁም ዝም ያላችሁት? ተናገሪ፣ ምን ይዘጋሻል? አትናገሪም ወይ? እንዴት ይሁሉ ነገር ሆኖ ዝምት ያለሽ? እሱም ማጣት አልፈልግም። አቤት። በዛ ላይ ደግሞ
መውለድ ሳልችል ችሎ የሚያኖረኝ እሱ ብቻ ነው። አንቺ ምን አይነት ራስ ወዳድ ነሽ? ያንቺ ትዳር እንትን እንዳይል መውለድ ስለማቺ እሱ ጥሎሽ እንዳይሄድ ወንጀሉን ደበቅሽለት፣ ለያውም የገዛ እህትሽ ላይ የተሰራ ወንጀል። ምን እያለቀሽ ነው? የምርሽን ነው? ታግያለሁ። ምን? እሱንም ለመጠበቅ ታግያለሁ። በቃ ምንድን ነው የታገልሽው? ቢያንስ ትምህርቷን እስክትጨርስ ከአጠገቤ ዞር እስክትል ዝም ለማስባል፣ ቢያንስ ራሷን ችላ እስክትወጣ፣ ያኔ ምንም ሳትል ስትቀር ቢያንስ የራሷን ኑሮ ካላት ምንም አታወራም ብዬ ነበር ያሰብኩት። ስለዚህ እሷ ዝም እንድትል፣ እሷ ምንም እንዳትናገር፣ ሰውም እንዳትገጥም አድርገሻል ማለት ነው። ይህ ሁሉ የመጣው የባልሽን ወንጀል ለመከላከል። እንዴት አስቻለሽ? እንዴት በእህትሽ ላይ ትጨክኛለሽ? ምን አይነት አረመኔ ነሽ? ከሱ በላይ አንቺ እኮ አረመኔ ነሽ። ይገባታል። ይገባታል? ምንድን ነው የሚገባት? መደፈር? በባለቤትሽ መደፈር ይገባታል? አንቺ ራሱ ባለቤትሽ እንደዚህ አድርጎ እንዴት አብረሽ ትኖሪያለሽ? የገዛ እህትሽ ላይ እንደዚህ አይነት ወንጀል ፈጽሞ እሱ እናቴ ከመሞቷን በፊት በሁሉም ነገር ውስጥ አብሮኝ የነበረ ሰው ነው። እንዴት ማለት? ሁሉንም ድክመቶቼንም ችግሮቼንም የተካፈለ ሰው ነው። ለዛ ነው እንደዚህ ዘለሽ የምትቆሚለት? ሁሉን ነገር የሰጠኝ ሰው ነው። ብዙ እድሎችን ለእኔ ብሎ የተወ፣ እኔን መርጦ የተቀመጠ ሰው ነው። በአጋጣሚ በተፈጠረ ስህተት እሱ ማጣት አልፈልግም። ሰው መድፈርና በአጋጣሚ የተፈጠረ ስህተት ሰው እኮ ነው። እንዴት ነው አጋጣሚ ይህን ነገር ሊፈጥረው የሚችለው? ጠጥቶ ነበር። አንቺ እሱን በምን አወቅሽ? ነበርሽ በቦታው? ሁሌ ነው የምጠጣው። ሰካራም ነው ያገባሽው? እና ደግሞ ሆን ብሎ አውቆ ያደረገው ነገር አይደለም። አንቺ በምን እርግጠኛ ሆነሽ? ጠጥቶ አልነበረ ነው? ከሱ በላይ አንቺ ታውቂያለሽ። ባለቤቴን አውቀዋለሁ። ሌሎችስ ወንጀል ፈጽሞ እንደሆነ በምን እርግጠኛ ሆነሽ? ወንጀል ማለት ጠጥቶ ሌላ ወንጀል እንዳልሰራ በምን እርግጠኛ ሆነሽ? ምንም የምንደባበቀው ነገር የለም። እውነቱን ይሄ ነው በቃ። ከዚህ በላይ ምን ፈልግ? አይ እውነቱማ ይሄ ብቻ አይደለም፣ ሌላም እውነት አለ። ምንድን ያለው እውነት? እቺ ልጅ ይሄን ያህል ዓመት እንዴት እንደዚህ አይነት ድርጊት ተፈጽሞባት እስካሁን ድረስ ጸጥ ብላ ቆየች? ሌላ ያስፈራራችሁበት መንገድ አለ? ለምሳሌ መድኃኒቱ ምንድን ነው? የሆነ መድኃኒት እንደምታቀሟት እሱም ተናግሯል ባንደበቱ። መድኃኒቱን አምጣ ስለው የለም። የአእምሮ ህመምተኛ ናት ነው ወይስ የአእምሮ ህመምተኛ እንደሆነች የሆነ ወረቀት ምናምን አጽፋችሁ እሷ ላይ ለጥፋችኋል? የሆነ ነገር በደረሰባት ነገር የዛን ሰሞን መቃዠት ጀምራ ነበር። በዛው ነበረን የሚያወቁት። ግን ሐኪም ቤት ከሄደች እና እንትን ካለች መናገሩ አይቀርም፣ ባል መታሰሩ አይቀርም ብዬ እንድትተኛ እንድትረሳው፣ ቅዠቷን እንድትረሳው ብዬ እንዳትናገር ብዬ። መድኃኒቱ ማን የሰጠሽ? ማን ነው መድኃኒቱን አምጥቶ ሲሰጣት የነበረው? እና የማን ሀሳብ ነው? ለሁለታችንም ሀሳብ ነው። እሺ ማለት አሁን እያለቀሽ ያለሽው ለራስሽ ነው? ለልጅቷ ነው? ለባለቤትሽ ነው? ወይስ ለማን ነው?
ማለት በጣም ስትከራከረኝ አልነበረም? አይበቃም? ባንዴ ጎርፍማ የምታወጪው በጣም ስትከራከረኝ አልነበረም? በቃ አይበቃም። ለምን ይበቃል? ደበደብከኝ እኮ ሰውዬ ደበደብከኝ እና እኔ እንትን የለኝም እኮ ጅማሩ ማለት እንደዚህ ባንዴ ስታለቅሺ እጅሽን ስታነሽባት የነበረሽው ሴትዮ ለባልሽ ነው የምታለቅሽው እስር ቤት እንዳይገባ በጣም ትወጂዋለሽ? ምን ነው ቀና ወደዲ ምን አገባኝ ነው ቀና ደግሞ በሰካራም በጠጪ ምናምን ደግሞ ይቀናል። የምትፈልገውን ካገኘ ትወጣለህ። አንቺ ሰካራም ከሆነ እንዴት አገባሽ? ነገርኩ ሁሉ ነገር ውስጥ የነበረው እሱን ነው። እኔ እሱን አፈቅረዋለሁ እና ምን ይሁን? እውነት ነው ሰካራም ነው እውነት ነው እኮ። በምንድን ነው የደረሰልሽ? በሆነ ነገር ደረሰልኝ እንደዚህ ሆነልኝ እንደዚህ በምንድን ነው የደረሰልሽ? ነው ወይስ ወንጀል ሰርተሽ ነበር ከዛ በፊት? ምንም የሰራሁትም ወንጀል የለም ምንም የለም። በሁሉም ነገር አብሮኝ የነበረው እሱ ነው። እንዴት ታዲያ ወንጀል ሰርቶ ይሄን ያህል በነገራችን ላይ ከሱ ወንጀል በላይ እኮ አንቺም ሰምተሽ ዝም ማለትሽ ትልቅ ወንጀል ነው ታውቂያለሽ አይደል? እኔ ምንም የሰራሁት ወንጀል የለም አይደለ? ምንም አልሰራሽም? አዎ። እና እንሸልምሽ ዋንጫ እንሸልምሽ ግዴ ለምን ነገር ነገርኩ አይደል? እንሸልምሽ ምንድነው ከዚህ በላይ እንድነግርህ የፈለከው ነገር? ትም አለማፈርሽ እህቴን አስደፍራታለሁ አይነት ነገር እኮ ስትናገሪ ሰው እኮ ሲናገር ራሱ እኮ ስርዓት መኖር አለበት። እዚህ ሽንጥሽን ገትረሽ ስትከራከረኝ የነበረው እዚች ልጅ ላይ ምንም አላደረግንም ስትይ ነበር። ይሄን ያህል ዓመት አደንቃችኋለሁ። እቺ ልጅ አፍ ዘግታችሁ የዚች ልጅ አፍ ዘግታችሁ እውነት አንድ ቀን እንደማይወጣ ይመስል እቺ ልጅ እንደዚህ ስታሰቃዩት ነበር። ኢቭን ለሰው ጥላቻ እንዲኖራት ነበር። እቺ ልጅ ትምህርት ቤት ላይ ማንም ስለሷ ግዳይ ሰጠው፣ እሷም ስለማንም ግዳይ ሰጣትም። ነገር ልጅ ራሱ ብትወልድ ልጇን የሆነ ነገር ልታደርገው ትችላለች እቺ ልጅ። በዚህ ይሄ ሁሉ ያደረሳችሁባት እናንተ ናችሁ። ከመደፈሯም በላይ ህይወት እንዳይኖራት ከሰው ልጅ ጋር ተግባብታ እንዳትኖር ጭንቅላቷ የበረዛችኋት እናንተ ናችሁ። እናቴ ላይ ያረጋችሁን ነው ያረኩት። ሌላ ምንም ያረኩት ነገር የለም። ስለዚህ ለእናቷ የሆነ በቀልሽን እቺ ልጅ ወደዚህ ያመጣሻት እሷ እንደዚህ ሆነች ተጠቀምሽበት አጋጣሚ። ታዲያ ምንድነው ወደዚህ ያመጣሻት? ይሄ ሁሉ ነገር ካለ ይገባታል ስትይ ከነበረ አንፃር ለምን ያመጣሻት ነው? አውቀሽም ልታሰቃያት ነው ያመጣሻት? እነሱ ስላሰቃያት አልነበረም የመጣችው። ታዲያ አንቺ ይሄን ሁሉ በደል ደረሰ ካልሽ እናትሽ ላይ ሁሉ በደል ደረሰ ካልሽ እቺ ልጅ ለማስተማር እዚህ ለምን ይዘሻት መጣሽ? በቃ ከተማውን ትፈልጓለች እሷ ቤት ውስጥም ታገለግለኛለች ብዬ ነበር ያመጣኋት እኮ። ማለት ባንዴ ፍቅርም አልነበረኝም እኮ ባንዴ ግን እናቷን ወዳታለሁ ልጇን እጠላታለሁ አይነት ነገር እንደዛ አይሆንብሽም? እናቷን ወድጃት አላውቅም። ማን ነው እናቷን ወዳታለሁ ያልክ? የሁሉም እናት እኮ የሁሉም እናት ናት። እና እናትሽ ላይ በተደረገው ነገር ላይ እሷ ልጇ ላይ እንደዚህ ማድረግ ነበረብሽ? ይኸውልህ እኔ አውቄ ወይም ደግሞ አስቤበት አቅጄበት አይደለም ያመጣኋት። ተፈጠረ ህይወቴን እንድትቀማኝ የእሷ እናት የኔን እናት ህይወት እንደቀማችሁ እሷም የኔን ህይወት እንድትቀማኝ አልፈልግም። ባሌን ማጣት አልፈልግም። ባሌን እንዲታሰር አልፈልግም። በቃ እውነታው ይሄ። በቃ ይሄን ነገር ከተናገርኩ እስር ቤት መግባቱ አይቀርም። እና እስር ቤት ገባሽ ማለት ነው? እኔ ደግሞ ባሌን ማጣት አልፈልግም። ህሊናሽስ አሁን ሰላም ይሰማሻል ስትኖሪ? እዚች ልጅ ላይ እድሜ ልክሽን ስታደርጊ የነበረው እቺ ልጅ እኮ ወጣትነቷን ነው የቀማሽው፣ ልጅነቷን ነው የቀማሽው። ይሄን ለዓመት እኮ የሷም እናት የኔን ልጅነት ቀምተኛለች። እኔ በሱ ልጸጸት ወይም ደግሞ ለሷ ሀዘኔታ ሊሰማኝ አይችልም። ኦኬ በቃ እንደዛ ከሆነ ይኸውልሽ እኔም ላንቺ ምንም ጸጸት አይሰማኝም። አንቺ ላይ በማደርገው ነገር እስካሁን ባደረኩት ነገር እያንዳንዷ ነገር አልጸጸትም። ውጪው ወሬ ነው። ከፊቴ ዘርበይ የሆነ ነገር ላረግሽ ነው። ከፊቴ ዘርበይ ውጪ። አስገቡልኝ፣ እሱን አስገቡልኝ። ማድረግ እሺ
ምን ቀረ? አሁን እሱን ትናገራለህ አትናገርም? ባለቤት ሁሉንም ነገር ነግራኛለች። ሁሉንም ነገር ምንም የቀረ ነገር የለም። ራሷን አወጣለች እሷ። አንተስ ራስን አታውጣም? ምን ነገረች? ባለቤት የደበቀችውን ነገር አትናገር? ምንድን ነገረች እሷ? አሁን ላይ ይኸውልህ ምንም ነው መውጫ ነገር የሌለ። ለምን እንደዛ እንደምልህ ታውቃለህ? አየር ላይ ተንሳፋል። ሁለቱም መሆን ያለበትን ተናግረዋል። አንተ ትንሽ እንኳን ሰው ከሆንክ ተናገርና ባይሆን ነፃ አውጣለሁ እኮ። ከነገረችም እንደምትፈልገው ምንድን ነው ያልነገረችው? የቀረ ልደት ላይ ያደረግከውን በደል እኮ። ስለ ልደት ምን ነገረች እሷ? ባለቤት ምን ነገረች? አንተ አትናገርም ነው? አይ እነግርሃለሁ፣ ግን ምን አለች እሷ? እኮ ንገረኝና እኔ እነግርሃለሁ፣ የቀረውን እጨምርልሃለሁ። አሁን ግን ልደት ታማሚ እንደነበረች አይደለችም። ታማሚ እሺ፣ ምንድን ነው ነገረች? ልደት ፍጹም ጤነኛ ናት። መድኃኒት እየሰጣቸዋት ነው። መድኃኒቱን ደግሞ አንተ ነህ ከጓደኛ ጋር ተባብረ ይዘህ የምትመጣው። እሱን ነግራኛለች። የቀሪውን አንተ ተናገር። እሺ፣ ቀሪውን ትናገራለህ አትናገር? እሷ ራሷን ነፃ ወጥታለች። ከኔ ጋር ዲል አድርጋለች። ይልቅ አንተም እያንዳንዷን ነገር ተናገርና እኔ እናንተን ክፉ አልፈልግም። ሰው ማንም ሰው አውቆ ወንጀል አይሰራም አይደለ? ተገዶ ወይ ደግሞ ሰይጣን አሳስቶት ነው ወንጀል የሚሰራው። ስለዚህ አንተም ሰይጣን አሳስቶ ሊሆን ይችላል፣ ግን እያንዳንዷን ነገር ተናገር እኮ። እሱን ከተረዳ አንተ ምን ልታግዘኝ ትችላለህ? ምንም ነገር ላግዝህ፣ ከአንተ ጎን ልቆም ዝግጁ ነኝ። እኔ ጣት ጠቋሚ ሰው አይደለሁም። ጣት ጠቋሚ ጋዜጠኛ አይደለሁም እኮ። ካላገዝከኝ ታዲያ ለምንድን ነው? አግዝሃለሁ። እኔ አንተ ላይ ጣት ከመጠቆም ይልቅ አንተን ላግዝ ነው ፈልገው። ግን እውነቱን ስትነግረኝ ከአንተ ጋር ቆማለሁ፣ ከአንተ ጎን እሆናለሁ። እውነቱን ካልነገርከኝ ግን በምን ላግዝ እችላለሁ? ፖሊስ ያደረገውን ያድርግ ብዬ እሰጥሃለሁ። በቃ የተፈጠረው ነገር ባለቤቴ እንደነገረች ነው። ነግራለች ብዬ አስባለሁኝ። አንተ እያንዳንዷን ነገር አስታውስ እና ንገረኝ። ሞመንቱ እሷ የነገረችኝ ነገር አለ። አንተ ራስህን ተናገር። ያው ወንድ ልጅ አይደለ? ትረዳኛለህ? እረዳሃለሁ በደንብ። ተረጋጋና ንገረኝ። ግድ የለህም። ከባድ ነው። ይኸውልህ ተረጋግተህ የተፈጠረውን ነገር እያንዳንዷን ነገር አስረዳኝ። ያለዛ በጣም አዝናለሁ። አንተን ላግዝህ አልችልም። በአጋጣሚ ነበር መጠጥ ጠጥቼ ነበርና ወደ ቤት ስገባ ባለቤት የለችም ነበር እና በጣም የሚያሳስት ልብስ ለብሳ ነበር። ተጠጋኋት፣ እንዳስጮህ አስፈራራኋት። በቃ ደፈርኳት። ምን ያህል ጠጥታ ነበር በሰዓቱ? በጣም ብዙ። ታዲያ በጣም ብዙ ከጠጣ እንዴት ባለቤት ትሁን እህታቱን እንዴት ለያት? አያውቃለሁ። ከዛ በፊትም በደንብ ስለማያውቅ በቃ ተሳሳትኩኝ። ስለዚህ ደፈርኳት። በጣም ጠጥታ ነበር? አዎ በጣም ጠጥቼ ነበር። እና ቤት እንዴት ደረሰ? ያው መጠጥ ቤቱ ከቤታችን ብዙም ሩቅ አልነበረም እና ጓደኞቼ ጋር ነበርኩ። በቃ ተሳሳትኩኝ። ተሳስተህ የባለቤትን እህት ደፈርካት? አታስታውስኝ እባክህ። ደፈርካት አልደፈርካት? ደፍሬያታለሁ። ያደረግከውን ነገር እኮ ነው የምታወራው።
አዎ ግን ከስንት ዓመት በኋላ ለምን እንድትጸጸት ታደርገኛለህ? ከስንት ዓመት በኋላ የተፈጠረው እኮ የዚች ልጅ እድሜ ወስዶባታል። ከተጸጸትክ ለምን እጅን አልሰጠህም? አሁን እኔ ስመጣ ነው እንደዚህ ጠያቂ ሲመጣ ነው አሁን እምባ የሚልህ? እስከ ዛሬ ለምንድን ላደረግከው ነገር እንድትቀጣ ያላደረግከው? ትንሽ እንኳን ህሊና ያለ ሲጀመር አንተ እኮ የመጸጸት አቅሙ የለም። ምክንያቱም እድሜ ልክህን እቺ ልጅ እውነቱን እንዳታወጣ ስትደብቅ ነበር፣ መድኃኒት ስትሰጧት ነበር። ምኑ ነው የምትጸጸቱ? ቢያንስ የራሷን ህይወት እንድትኖር እንኳን እኮ አልተዋቸዋል። በእናትህ እንደሱ እያልክ ስቃይን አታብዛው። መጀመሪያም እኮ በዝቶ ነበር። ቆይ እኔ የምልህ መድኃኒት ስትሰጣት አልነበረም አንተው ራስህ? በህይወት ተሳስተህ ያንተ በዛ በጣም። አንድ ቀን ተሳሳትክ ብዬ ላስብ። አንድ ቀን ስለጠጣ ሳትጠጣ እኮ እድሜ ልክህን መድኃኒት ስትሰጣት ነበር። አንድ ቀን በሰራው ስህተት ሌላ ስህተት እየፈጠርክ እቺ ልጅ አንዴ ተጎዳች። እድሜ ልኳን ከሰው ጋር እንዳትኖር እኮ አድርጋል። ልረዳ ምኑ ልረዳ? ያን ያደረኩት እስቲል ናው ለዚች ልጅ ጥሩ ነገር አታስቡም። አንተም ባለቤት ወንድሜ እንደሱ አይደለም። ወንድም አይደለም። ምን እንዳንተ አይነት ወንድም ሊኖረኝ አይችልም። ምኑ ልረዳ? እንዳልከው መጠጥ ሊያሳስት ይችላል። ባለቤትን ግን የእሷ ህይወት የተበላሽው መጀመሪያ ስለፍራት ነው። ከዚያን ቀን ጊዜ ጀምሮ በቃ እኔ ለራሱ ሰላም እኮ የለኝም። በየቀኑ ጸጸታለሁ። ግን አንድ ስህተት ለማስተካከል ስል ሌላ ስህተት እየፈጠርኩ ሄዳሉ። ለዛ ነው እንጂ እኔ እሷ መጉዳት ፈልጌ አይደለም። ባየኋት ቁጥር ጸጸታለሁ። ግን ባለቤቴ ብቻዋን ናት። እኔ ከታሰርኩኝ ደግሞ በቃ ባለቤት ምንጫዋር ለቻትማማ ብቻዋን ብትሆን በቃ መታሰርም ያስፈራል እንዴ? ኦኬ ሌሎች ወንጀሎች አሉብህ? ጠጥታ የሰራው ሌላ ወንጀል አለ? በፍጹም ማስታወሰው ወንጀል የለኝም። እሺ ከዛ በኋላ መጠጥ ተውክ ወይስ በተደጋጋሚ ደፈርካት? አሬ ዘኔ ብቻ ነው። ሌላ ጊዜ መጠጥ አቆምክ ወይስ በዛው ቀጠልክ? እኔ አንድ ወንድ ልጅ ነው ይለኛል አይደል እንዴ? እንዴት ነው ሱስ በአንድ ጊዜ የሚቆምት? ስለዚህ መጠጡን ቀጠልክበት? አይ የእድሜ ልክ ጸጸት አደረሰብኝ ያልከውን ነገር ጭራሽ ደገምከው። ታዲያ ድጋሚ እንዳልደፈርካት በምን እርግጠኛ መሆን እንችላለን? ከዛ በኋላ በቃ በጣም ነው የምጠነቀቀው። ምንድን ነው አልችም አልጠጣም እኮ መጠጥ አይደል ስትጠጣ ሊበዛብህ ይችላል። አታውቅም እኮ የመጠጥን ነገር። አይ ከሱስ ጋር መላቀቅ ከበደኝ እንጂ ቀንሻለሁ መጠጥ። እሺ ባለቤት እህቷ እንደደፈርካት በምን አወቀች? እንዴት አወቀች? ማለት ምን አንደበት ኖሮ? መቼም ነግረሃት ነው ወይስ እንዴት ልታውቅ ቻለች? ተጠራጠረች። በምን ምክንያት? ልጅቱ መቃየት ጀመረች። ስትተኛ የኔን ስም ትጠራለች ምናምን በቃ ትጮኻለች ምናምን እና ያው ሴት አይደለች ስሜቱ ይገባታል እና ተጠራጠረች። ከዛ እኔንም መከታተል ጀመረች። ይህንና የሷን አስተያየት ተመለከተች። እኔ እሷን የማይበትን አስተያየትና አንተም ከዛ በኋላ አይ ሌላ ነገር ለማድረግ ፈለግካት እንዴ? እንደዛ ሳይሆን ወንድ ልጅ ነኝ አላልክም? ከዛ በኋላ ፈለግ ተመኛት። ለምን አትሰማኝም? እኔ እንደዛ አይደለም እኮ አስተያየቷ ተጠራጠረች አልኩ። እኔ እሷን ሳያት ያው በቃ እሷ ስትንተባተብ ምናምን ትፈራኛለች ምናምን። እኔ ደግሞ ባለቤት አወቀች አላወቀች የሚለውን ነገር ሳያት ባለቤቴ ደግሞ አወቀች ለማለት ነው እንጂ ድጋሚ ሁለተኛ ነገር። ስለዚህ እህትሽን ደፍሬያታለሁ ብለህ ቃል አውጥተህ ነገርካት? ጠየቀችኝ እሷ። አንተም ነገርካት? ከዛ እሱን ደግሞ እሷም አይ በቃ ይሁን ብላ ተቀብላ አንድ ላይ መኖር ጀመራችሁ በዛው። ባለቤቴ ጋር በጣም ነው የምንዋደደው እና በቃ ስህተት ነው እና ይቅር አለችኝ። በቃ የምር አንተውን ተጸጽተሃል? የሆነ ተጸጽቻለሁ፣ ግን መታሰር ስለማልፈልግ ደግሞ እሷ እንዳትናገር ምናምን የግድ ማድረግ ነበረብኝ። ለዛ ነው። ግን እኮ መጸጸትን ለመረዳት አልችልም። ለምን እቺ ልጅ ቢያንስ እሱን እኮ መረዳት የምትችለው በእኔ ቦታ ስትሆን ብቻ ነው። እንዴት ትረዳኛለህ? እኔ መጠጥ አልጠጣም፣ በአንተ ቦታ መሆን አልችልም እኮ እኔ ቦታ። መጠጥ ደግሞ ልኬት አለው። እሺ ስጠጣ አትሊስት አንተ እኮ
ለዛች ምስኪን ልጅ ብለህ እንኳን እኮ መጠጥ አላቆምኩም። ሰው ከስንት ሱስ ይላቀቃል። ስለዚህ የሚጸጸት ሰው እንደዚህ አይደለም። ስንት አሁን ሱስን የምታቆምበት ስንት መንገድ አለ። ባለቤቱን ትወዳታለህ፣ መጠጥ ለማቆም ይሄ በቂ ነው። የዚችን ልጅ ህይወት ወጣትነት አበላሽታል። መጠጥ ለማቆም ይሄ በቂ ነው። ወደ መጠጥ ሱስ የገባው መቼ ነው? ከትዳር በፊት ነው። ግን እንደዚህ ምን ተፈጥሮብህ ነው አንተ መጠጥ እንድጠጣ ይሆንኩ? ማለት አንተ ላይ የደረሰብህ ችግር ወይም ይሄ የመጠጥ ሱሰኛ እንድትሆን ያደረገ ኬዝ አለ? የጀርባ ሌላ አንተን የሚገፋፋ ነገር አለ እንዳትወጣ የምታስታውሰው መጥፎ ነገር አለ ወይስ ምንድን ነው? አለ። የሆነ ስራ ጀምሬ ፌል አደረገብኝ። ለስራ ብለህ ጥሩ ነው አይደለ? ኦኬ። ሁሉ ቆሞ የምታየው ሰው ስራ ፌል አላረገበትም አይደል? እኔ ወጣት ነኝ፣ እኔ ስራ ፌል አላረገብኝም አይደል? በየግሮሰሩ ልትረዳኝ ፈቃደኛ ያልሆንኩ እኔ ስላንተ ሻውን ይቅርታ ትጠይቃታለህ? አትጠይቃትም? ጠይቃታለሁ። ፍርድን ግን አቅልልልኝ። ጠይቃታለሁ። ፍርድን አቅልልልኝ እኮ ይሄን ያህል ዓመት እኮ ደብቀህ አይደል? መድኃኒቱ አሁን ምንድን ነው እንዲሰማት የሚያደርገው? እንድትደነዝዝ ነው። ብትሞትባችሁ ስች ልጅ እንግዲህ ሁለተኛ ሞት ለነገሩ አንዴ ገላችኋል። ብትሞትብህስ? እንጃ በቃ ጊዜው መፍትሄ ነው እንጂ ያሰብነው በዚህ ልክ አርቀን መሰለኝ። ምን ያህል ዓመት ሰጣችኋት ይሄን መድኃኒት? ጊዜያዊ መፍትሄ 5 ነው መሰለኝ። 5 ዓመት እኮ 5 ዓመት ጊዜያዊ መፍትሄ ለአንተ 5 ዓመት ነው። ጥሩ። አንዴ እስኪ ልጅቷን ልደትን አስገቡልኝ እስኪ። እንደው ምናልባት የሚራራለት ልደት አንቺ ላይ በሆነው ነገር ተሰማምናለሁ። ግን አንቺ ከዚህ በኋላ ህይወትሽን እንደ አዲስ መኖር መጀመር አለብሽ። በጣም አዝኛለሁ። እሱ አሁን ይኸውልሽ አንቺ ላይ ይህን ያህል ሊያደርግ የቻለበት ዋናው ምክንያት መጠጣት ሳስቶት እንደሆነ ይናገራል። እና አንቺን የምጠይቅሽ ነገር ቢኖር ሁለቱም አንቺ ላይ ላደረጓት እያንዳንዷ ነገር ከመጀመሪያው ጀምሮ አንቺን እንደዚህ ሊያደርጉ የቻሉበት ምክንያት በደንብ ተረድቻለሁ። ስለዚህ የሆነ ሚስጥራቸውን ለመደበቅ አንቺ ላይ ብዙ ነገር አድርገዋል እና አሁን ተጸጽቻለሁ ነው የሚለው። አንቺን ይቅርታ መጠየቅ ይፈልጋል። ያንቺን ምላሽ ማወቅ ይፈልጋል። ቁጭ ብላ አንተ እሷ ሳትፈቅድ ሌላ ነገር እንድታደርግ አልፈልግም። ለዚህ ልጅ ምህረት አለሽ። እነሱ ናቸው ሰው ክፉ ነው ያሉኝ። እነሱ ናቸው ሰው አትቅረብ ያሉኝ። እነሱ ናቸው። በህግ መጠየቅ ያለበትን ነገር በሙሉ እንጠይቃለን። ተዋት፣ ተነስ፣ በቃ ተነስ። እግዚአብሔር ይቅር ይበልህ፣ እግዚአብሔር ይገስጽህ። ሌላ ምናልባት ከህግ ውጪ ሰው ንጹህ አይደለም። ማንም ሰው ንጹህ አይደለም። እነሱ ናቸው ለጎረቤት አይምሮን ያማታል እያሉኝ ነበር። እነሱ ናቸው ከልጆች ጋር እንዳልግባባኝ ያደረጉኝ የነበረው። እነሱ ናቸው። አይ አይደለም፣ ምንም አልፈልግም። አይገባም። እናቴ ጋር መሄድ ነው የምፈልገው። ምንም አልፈልግም። እሺ ይኸውልሽ፣ እኔ አሁን አንድ እዚህ ጋር ያመጣሁሽ ምክንያት እሱ ነው። ከእናትሽ ጋር እናገናኝሻለሁ እና አሁን ላይ ስትወስጂ የነበረው መድኃኒት አደጋ ሊፈጥርብሽ ስለሚችል የሕክምና ክትትል ታደርጋለሽ። አሁን ግን አንቺ ላይ ሲያደርጉ የነበሩትን ሁለቱንም ቀጥታ ወደ እስር ቤት ወስዳለሁ። ቃል በገባሁልሽ መሰረት አንቺ ላይ በሰሩት ወንጀል ይሄን ያህል ዓመት መድኃኒት ሲያቅሙሽ የነበረው ሰው እንድትጠዩ ያደረጉሽ እነዚህ ሁለት ሰዎች ናቸው እንጂ ሌላ ዓለም ላይ ያለ ሰው በሙሉ ከአንቺ ምንም ጥላቻ የለውም። እሱ አንቺ ላይ ወንጀል ሰርቷል አይደል? እኔ ደግሞ ወንጀሉን አጋልጫለሁ። ስለዚህ እኔ መጥፎ ነኝ ማለት ነው? መልሽልኝ። አይ አንተ መጥፎ አይደለም፣ እነሱ ናቸው መጥፎ። ስለዚህ መጥፎ ስላደረጉ
እኔ የእጃቸውን እንዲያገኙ አደርጋለሁ። ከመጀመሪያው ጀምሮ ስቀጠቅጣቸው ነበር። ይኸው በቀበቶ አንገቱን ሳንቀው ነበር። ወስጄ ገርፋቸዋለሁ። ተነስ ተነስ ተነስ። አንተ ይቅርታ አይደል? ተነስ አይደለ? ይቅርታ ለአንተ ይቅርታ። ሂድ ሂድ ሂድ። ከይሲ ባለጌ። ይሄ ነገር በጣም ያሳዘነኝና ለአንቺ ምን ማድረግ እንደምንችል ሳስብ እንዳልሽው አንቺ የምትፈልጊውን ነገር እናደርጋለን፣ ግን ያለፈውን መመለስ ደግሞ አንችልም። ስለዚህ ህይወትሽ ላይ ትልቅ ጠባሳ አስቀምጠዋል። ለሰው ልጅ ያለሽን ጥላቻ ማቆም አለብሽ። እሺ፣ ሁሉም ሰው መጥፎ አይደለም፣ ሁሉም ሰው ጥሩ አይደለም። ለአንቺ የሚያስቡልሽ ደግሞ ሰዎች ይኖራሉ። ለምሳሌ እናትሽ ለአንቺ ክፉ ታስባለች። የወለደችሽ እናትሽ፣ የወለደሽ አባትሽ ለአንቺ ክፉ ያስባሉ? ስለዚህ እነሱም ደግሞ ምንድናቸው? ሰዎች ናቸው አይደል? ስለዚህ እነሱም ሰዎች ናቸው። ይህንንም ነገር ስታደርግብሽ የነበረው እህትሽ ሰው ናት። ስለዚህ መጥፎውንና እንትኑን መለየት አለብሽ። ከዚህ በኋላ ስለ ሰዎች ያለሽ አመለካከት ድፍን ያለ እንዳይሆን እና እኔ ላንቺ ማድረግ ያለብኝ ነገር አደርጋለሁ። እሺ፣ ቃል እገባልሻለሁ። መጀመሪያም ቃል ገብቼልሽ ነበር፣ አሁንም ቃል እገባልሻለሁ። ራስሽን ሁኚ፣ ፈጣሪ ይርዳሽ። ጸበል እንድትጸበይ አደርጋለሁ። የሕክምና ምርመራ እንድታደርጊ አደርጋለሁ። እሺ፣ ትምህርትሽንም ትቀጥያለሽ። እንደውም ተመርቀሽ ትምህርትሽን ተመርቀሽ ነው ከእናትሽ ጋር ማገናኝሽ። እሺ፣ እሺ፣ በጣም አመሰግናለሁ። ችግር የለም፣ ስራችንን የሰራነው። እሺ፣ አይዞሽ። ግን ምናልባት አንድ ጥያቄ ልጠይቅሽና የአንቺ እናትና የእህትሽ እናት ማለት እናት በእናት ትለያያላችሁ? አዎ፣ በአባት ነው አንድ ላይ ሆነው እንጂ በእናት አንገናኝ። ጥሩ። እንግዲህ አይዞሽ፣ በርቺ፣ እኛ አለን ከጎንሽ። ይሄ ሁሉ ሰው ለአንቺ ነው ያለው። ይሄ ሁሉ ሰው ከአንቺ ጎን ነው። ማንም ሰው አንቺ ላይ በደል አድርሶ በነፃነት አይንቀሳቀስም። እስር ቤት ካቴና አድርጌ ፎቶ አድርጌላችሁ አሳይሻለሁ። እንግዲህ ውድ ተመልካቾቻችን ለዛሬ ነበረን ቆይታ ይህንን ይመስላል። ልደት ነፃ ወጥታለች። ሁለቱ ባልና ሚስቶች ደግሞ አሁን እኔና እናንተ እያወራው ባለበት ሰዓት ላይ ቀጥታ ወደ እስር ቤት እየሄዱ ነው። መረጃዎችን አደራጅተን በህግ ተጠያቂ እናደርጋቸዋለን። እንደዚህ አይነት ክፉ ሰዎች እንግዲህ አግጣም ነው። በያላችሁበት ጥንቃቄ አድርጉ። ስለነበረን ቆይታ እናመሰግናለን። ዛሬ ትንሽ ስሜታዊ ሆኜ ነበረ። ስላለው ነገር በጣም ይቅርታ ጠይቃለሁ። አንዳንድ የሰው ህመም ስለሚያመኝ ልክ ያልሆነ ነገር ላደርግ እችላለሁ። ወድጄ ግን አይደለም። የዚች ልጅ እድሜ ውስጥ የራሴን እድሜ አስቀምጬ ነው የዚች ልጅ ወጣትነትን በቃ ያው እህት ሰው ሲኖረው ማሰብ ይከብዳል። ለዛ ነው። ቀጣይ እስከምንገናኝ ቸር ሰንብቱ።